በዓለም ዋንጫ ተጠባቂ የሆኑት 7 አፍሪካውያን ተጫዋቾች። ሰላም የሃሚንግ ስፖርት ተከታታዮች፣ የተለያዩ አህጉራዊ ውድድሮች ሲመጡ የተለያዩ ተጫዋቾች ከተለያዩ ብሔራዊ ቡድኖች ይጠበቃሉ። ለዛሬም በ2026 በአሜሪካ፣ ሜክሲኮና ካናዳ አስተናጋጅነት እየተደረገ በሚገኘው የዓለም ዋንጫ የሚጠበቁ አፍሪካውያን ተጫዋቾችን የተወሰኑትን እንመለከታለን። ከቢቢሲ አምሃሪክ ያገኘነውን መረጃ እንደሚከተለው አቅርበነዋል። አብራችሁን ቆዩ። በዘንድሮ የዓለም ዋንጫ 10 የአፍሪካ ሀገራት ይሳተፋሉ። በአጠቃላይ ለዓለም ዋንጫ ያለፉት ሀገራት 48 ናቸው። ዋንጫውን ለማንሳት ከፍተኛ ፉክክር እንደሚካሄድ ይጠበቃል። ከ4 ዓመት በፊት ሞሮኮ ለግማሽ ፍጻሜ ያለፈች የመጀመሪያዋ አፍሪካዊ ሀገር በመሆን በኳታር የዓለም ዋንጫ ታሪክ ሰርታለች። ኬፕ ቬርዴ ለመጀመሪያ ጊዜ፣ ዲሞክራቲክ ኮንጎ ደግሞ ከአውሮፓውያኑ 1974 ወዲህ ለመጀመሪያ ጊዜ በዓለም ዋንጫ ይሳተፋሉ። ቢቢሲ ስፖርት አፍሪካ በዓለም ዋንጫ ትኩረት ሊሰጣቸው የሚገባ 7 ተጫዋቾችን መርጧል። አንቷን ሴሜንዮ ጋና፣ የተወለደው ለንደን ነው። የሚጫወትበት ክለብ ማንቸስተር ሲቲ ዘንድሮ በፕሪሚየር ሊጉ አሸናፊ ባይሆንም እሱ ግን በውድድር ዓመቱ ከማንቸስተር ሲቲ ጋር የኤፍኤ ካፕ እና የካርሊንግ ካፕ ዋንጫ በማንሳት ጥሩ የውድድር ዓመትን አሳልፏል። የ26 ዓመቱ ተጫዋች ወደ ዓለም ዋንጫ የሚያመራው በፕሪሚየር ሊጉ ጥሩ ቆይታ ካሳለፈ በኋላ ነው። ከ17 የግብ ሙከራዎች 7ቱን አሳክቷል። ሌላኛው የጋናና የፕሪሚየር ሊጉ ኮከብ የሆነው የቶትንሃም ተጫዋች መሐመድ ኩዱስ እና አንቷን ሴሜንዮ በዓለም ዋንጫ ያገራቸው ተስፋ ናቸው። ሴሜንዮ ቀድሞ የቦርንማውዝ ተጫዋች ነበር። በ2022 በጋና ብሔራዊ ቡድን ይጫወት ነበር። ጋና በ2025 የአፍሪካ ዋንጫ ተሳታፊ አልነበረችም። ስለዚህም ተጫዋቹ አገሩን ወክሎ ግብ የሚያስቆጥርበት መድረክ የሚሆነው የዓለም ዋንጫ ነው። ጋና ከእንግሊዝ፣ ክሮኤሺያ እና ፓናማ ጋር በአንድ ምድብ ውስጥ ተካታለች። ያን ዲዩማንዴ አይቮሪ ኮስት በአፍሪካ ዋንጫ ውድድር ቦርኪና ፋሶን ስትገጥም ግብ አስቆጥሮ አይቮሪ ኮስት 3-0 አሸንፋለች። ብሔራዊ ቡድኑ ዝሆኖቹ በሚለው ቅጽል ስሙ ይታወቃል። ከ2014 ወዲህ ለዓለም ዋንጫ ሲያልፉ ለመጀመሪያ ጊዜ ነው። ያን ዲዩማንዴ በጀርመን ቡንደስሊጋ ምርጥ ወጣት ተጫዋች ተብሎ ተመርጧል። የ19 ዓመቱ ተጫዋች 12 ጎል አግብቶ ቡድኑ አርቢ ሌይፕዚግ በቡንደስሊጋ 3ኛ እንዲሆንና ወደ ቻምፒየንስ ሊግ እንዲመለስ አስችሏል። በዚህ ምክንያት በከፍተኛ ገንዘብ ወደ ሊቨርፑል ወይም ቼልሲ እንደሚዛወር ይጠበቃል። በ2025 ከ5 የአፍሪካ ዋንጫ ግጥሚያዎች በ4ቱ ተሳትፏል። በዚሁ ዓመት በቡንደስሊጋው ከየትኛውም ተጫዋች በላቀ ሁኔታ ፓስ በማቀበል የላቀ ብቃት አሳይቷል። በማጥቃት ረገድም ችሎታውን በጀርመን ተፎካካሪ ክለቦች አስመስክሯል። በዓለም ዋንጫ የሚወክላት አይቮሪ ኮስት ከኢኳዶር ጋር ግጥሚያዋን ታደርጋለች። ሮንዌይን ዊሊያምስ ደቡብ አፍሪካ በአውሮፓውያኑ 2010 የዓለም ዋንጫ ካስተናገደች ወዲህ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። ከ16 ዓመት በኋላ መሆኑ ነው። ባፋና በሚለው ቅጽል ስማቸው ይታወቃሉ። እንደ አውሮፓውያን አቆጣጠር በ1988 እና በ2002 ከምድብ ሳያልፉ ቀርቷል። በዘንድሮ የዓለም ዋንጫ ዋና ግባቸው ከተመደቡበት ቡድን ማለፍ ነው። ምንም በመጀመሪያ ጨዋታቸው በሜክሲኮ 2-0 ቢሸነፉም የዓለም ዋንጫን ደቡብ አፍሪካ ስታስተናግድ ወደ ቀጣዩ ዙር ማለፍ ያልቻለች የመጀመሪያው አገር ሆናለች። በደቡብ አፍሪካ ሊግ ማሜሎዲ ሳንዳውንስ ኮከብ የሆነው ግብ ጠባቂ ሮንዌይን ዊሊያምስ በተለይ ፍጹም ቅጣት ምት በማዳን ይታወቃል። በ2023 የአፍኮን ሩብ ፍጻሜ ከኬፕ ቬርዴ ጋር በነበረው ግጥሚያ 4 ጎሎች እንዳይገቡ ማዳኑ አይዘነጋም። የ34 ዓመቱ ሮንዌይን ዊሊያምስ አምበልነትን እንደሚወደው ይናገራል። ቡድኑ የአፍሪካ ቻምፒየንስ ሊግን እንዲያሸንፍ ያደረገና ልምድ ያካበተ ተጫዋች ነው። ደቡብ አፍሪካ ከዓለም ዋንጫ አዘጋጇ ሜክሲኮ ጋር ባደረገችው ጨዋታ 2-0 የተሸነፈች ሲሆን ከቼክ ሪፐብሊክ እና ከደቡብ ኮሪያ ጋር ቀጣይ ጨዋታዋን ታደርጋለች። ሮቤርቶ ፒኮ ሎፔዝ ኬፕ ቬርዴ ኢስዋቲኒን አሸንፋ እንድታልፍ ቁልፍ ሚና የተወጣው መሃል ተከላካይ ሮቤርቶ ፒኮ ሎፔዝ ነው። ባለፉት ጥቂት ዓመታት በኬፕ ቬርዴ ብሔራዊ ቡድን ጎልቶ የሚታየው ተጫዋች ቡድኑን በ2023 አፍኮን የመጨረሻዎቹ 8 ሀገራት ውስጥ ማካተት ችሏል። በዘንድሮ የዓለም ዋንጫ እንደ ካሜሩን ያለ ስመጥር አፍሪካ ሀገራት ዝርዝር ውስጥ ኬፕ ቬርዴ መግባት ችላለች። ሮቤርቶ ፒኮ ሎፔዝ ለብሉ ሻርክስ እንዲጫወት የታጨው በሊንክድኢን ነበር።
መጀመሪያ ላይ መልእክቱ ከፖርቹጋል ስለደረሰው ችላ ብሎት ነበር። አየርላንድ ደብሊን የተወለደው የ33 ዓመቱ ተጫዋች በ2019 የመጀመሪያዎቹን ግጥሚያዎች አድርጓል። በዓለም ዋንጫ ለመጀመሪያ ጊዜ ያለፈችው ኬፕ ቬርዴ ባደረገቻቸው ጨዋታዎች ከአንዱ በስተቀር በተቀሩት ተሳትፏል። በቡድኑ የቀድሞ የዓለም ዋንጫ አሸናፊ ስፔን፣ ኡራጓይ እና ሳውዲ አረቢያ ተደልድሏል። ሮቤርቶ ፒኮ ሎፔዝ ልምዱንና የመሪነት ችሎታውን ተጠቅሞ ሰፊ ልዩነት እንደሚያመጣ ይጠበቃል። ብራሂም ዲያዝ ሞሮኮ የሪያል ማድሪድ ተጫዋች ሞሮኮ በአፍኮን 2025 ከነበሯት ኮከቦች አንዱ ነበር። በመጨረሻውም የፍጻሜ ጨዋታ በሞሮኮ በኩል የፍጹም ቅጣት ምት መሳቱን የምናስታውሰው ነው። አዘጋጁ ሀገር ለመጨረሻው ዙር እስከምትደርስ በነበሩ ግጥሚያዎች 5 ጎልም አስቆጥሮ ነበር። የ26 ዓመቱ ተጫዋች ሞሮኮ ከሴኔጋል በነበራት ግጥሚያ ቅጣት ምት መሳቱ የማይረሳ ነው። ግብ ጠባቂው ኤድዋርድ ሜንዴ በቀላሉ ነበር ኳሱን ያዳነበት። ሴኔጋላውያን ተጫዋቾች በተቃውሞ ሜዳውን ጥለው መውጣታቸው ይታወሳል። የአፍሪካ እግር ኳስ ፌዴሬሽን አሸናፊዋ ሞሮኮ ናት ማለቱን ተከትሎ ሴኔጋል ጉዳዩን ወደ ግልግል ፍርድ ቤት ወስደዋለች። ዘአትላስ ላይንስ በሚል ቅጽል ስሙ የሚታወቀው ብሔራዊ ቡድን 5 ጊዜ የዓለም ዋንጫ አሸናፊዋ ብራዚልን እንዲሁም ስኮትላንድና ሄይቲን ይገጥማል። ኢስማኤል አሳር ሴኔጋል። ኢስማኤል አሳር ከፔሩ ጋር በተካሄደ ወዳጅነት ጨዋታ ለሴኔጋል ግብ አስቆጥሯል። የ28 ዓመቱ ተጫዋች ለክሪስታል ፓላስ ካስቆጠራቸው ግቦች 7ቱ በአውሮፓ ኮንፈረንስ ሊግ የተመዘገቡና ቡድኑ ለመጀመሪያ ጊዜ የአውሮፓ አሸናፊ እንዲሆን ያስቻሉ ናቸው። ኢስማኤል አሳር በዓለም ዋንጫ ሲሳተፍ ለሶስተኛ ጊዜ ሲሆን በአውሮፓውያኑ 2018 ሴኔጋል በእንግሊዝ 3-0 መሸነፏ አይዘነጋም። የሞሮኮ ብሔራዊ ቡድን ዘታራንጋ ላይንስ የሚል ቅጽል ስም አለው። ለጊዜ የዓለም ዋንጫ አሸናፊ ከሆነችው ፈረንሳይ ጋር ይጋጠማሉ። በቡድን ውስጥ ኖርዌይ እና ኢራቅም ይገኛሉ። በ2002 የዓለም ዋንጫ ሩብ ፍጻሜ ሴኔጋል ፈረንሳይን 1-0 ማሸነፏ አይዘነጋም። ኢስማኤል አሳር አገሩን በዓለም አቀፍ መድረክ ባለድል ለማድረግ የሚሰለፍ ይሆናል። ኦማር ማርሙሽ ግብጽ። የ27 ዓመቱ ኦማር ማርሙሽ ማንቸስተር ሲቲ የገዛው በ79.5 ሚሊዮን ዶላር ነው። ዘንድሮ ክለቡ ሊግ ካፕ እና ኤፍኤ ካፕ እንዲያሸንፍ አስተዋጽኦ አበርክቷል። ማንቸስተር ሲቲ ካደረጋቸው ግጥሚያዎች በ8ቱ ብቻ ቢሳተፍም ግብጽ በብሔራዊ ቡድኑ በግንባር ቀደምነት ከምጠቅሳቸው አንዱ ነው። ግብጽ በአፍኮን 2025 4ኛ ደረጃ ላይ ብታጠናቅቅም ተጫዋቹ 2 ግቦችን አስቆጥሯል። የዘንድሮ የዓለም ዋንጫ የመጀመሪያው ይሆናል። ፈርዖኖቹ ቅጽል ስማቸው ነው። በዓለም ዋንጫው በመሳተፍ ቀዳሚ የአፍሪካ ሀገር ሲሆኑ 7 ጊዜ ደግሞ አህጉራዊውን ዋንጫ አንስተዋል። በዓለም ዋንጫ ታሪክ እንደ አውሮፓውያን አቆጣጠር በ1934 በመጀመሪያው ዙር ሲሸነፉ በ1990 እና በ2018 ከምድባቸው አላለፉም። አምበሉ መሐመድ ሳላህ በቅርቡ ከጉዳት ተመልሷል። አሰልጣኝ ሆሳም ሐሰን ተስፋ የጣሉበት በኦማር ማርሙሽ ነው። አድማጮቻችን በዓለም ዋንጫው የሚጠበቁ 7 አፍሪካውያን ተጫዋቾች በሚል በቢቢሲ ስፖርት የቀረበውን ወደ እናንተ በሃሚንግ ስፖርተኞች ግለ ታሪክ ዝግጅት አደረስናችሁ። በቀጣይ ጊዜያት በሌሎች ዓለም ዋንጫን የተመለከቱ ዝግጅቶች እንገናኛለን። መልካም ቆይታ።